ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊ ዘገባዎችን ይዤላችሁ ቀርብ ያለው በቶሎ አገግሞ ወደ ጨዋታ ይመለሳል ሲባል የነበረው የቼልሲ ወሳኝ ተጫዋች ኮል ፓልመር ጉዳቱ እየተባባሰ መምጣቱን ተከትሎ በርካታ ጨዋታዎች ሊያመልጡት እንደሚችል እየተነገረ ነው። የኮል ፓልመርን የጉዳት ሁኔታ እንመለከታለን። ከኮል ፓልመር በተጨማሪ ከሊቨርፑል ጋር በነበረው ጨዋታ አቾምፖንግ በጉዳት ምክንያት መቀየሩ ይታወሳል። የሱም የጉዳት ሁኔታ እንመለከታለን። እንደዚሁም ለረጅም ጊዜ በጉዳት ከቼልሲ ጨዋታ ውጭ የነበረው ባዳሽሊ እንደዚሁ በሊቨርፑል ጨዋታ ላይ ተቀይሮ መውጣቱ እናስታውሳለን። የሱም የባዳሽሊን የጉዳት ሁኔታ እንመለከታለን። በመጨረሻም የቼልሲው አሁን ላይ ወሳኝ ተጫዋች እየሆነ የመጣውና ወጣቱ ጥበበኛ የሆነው ስቲቫኦ ዊሊያን ለብራዚል ብሔራዊ ቡድን 2 ጎሎችን አስቆጥሮ የልጁ ድንቅ ብቃቱን እያስመሰከረ ይገኛል። የስቲቫኦ ዊሊያንንም የብቃት ሁኔታ እንመለከታለን። አብራችሁን ቆዩ። እንግዲህ አሁን ላይ የጉዳት ዜናዎች ቼልሲን በእጅጉ እየተፈታተኑት ይገኛሉ። በርካታ ተጫዋቾች ጉዳት ላይ እንደሆኑ እናውቃለን። እነ ዴላፕን ጨምሮ እንደዚሁ በርካታ ተጫዋቾች ለቼልሲ ግልጋሎት እየሰጡ አይገኙም። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ እንግዲህ የብሽሽት ጉዳት አጋጥሞት 21ኛው ደቂቃ አካባቢ ተቀይሮ ወጥቶ የነበረው ኮል ፓልመር ቶሎ አገግሞ ወደ ጨዋታ ይመለሳል ሲባል ነበረ። ነገር ግን ያጋጠመበት ጉዳት እንደገና እንዳገረሸበት ነው አሁን እየወጡ ያሉ ዘገባዎች የሚያመለክቱትና በቅርቡ ለቼልሲ እንደማይሰለፍ ነው እየተነገረ ያለው። ከ4 እና ከ5 ጨዋታዎች በላይ ሊያመልጡት እንደሚችል ነው ዘገባዎች እየጠቆሙ የሚገኙት። እንግዲህ ቼልሲ በቀጣይ ከኖቲንግሃም ፎረስት በሚያደርገው ጨዋታ ላይ ፓልመር አይገኝም። ከዛ በኋላ በአውሮፓ ሻምፒየንስ ሊግ ከአያክስ ጋር የምናደርገው ጨዋታ አለ። እዚሁም ላይ እንደዚሁ ፓልመር የማይሰለፍ ይሆናል። ቀጣይ በፕሪሚየር ሊጉ ከሰንደርላንድ የምንጫወት ይሆናል። እንደዚሁም ደግሞ በካራባው ካፕ ከወልቭስ በምናደርጋቸው ጨዋታዎች ላይ የኮል ፓልመርን ግልጋሎት ቼልሲ የማያገኝ ይሆናልና ይሄ ለቼልሲ መልካም ዜና የሚባል አይደለም። እንግዲህ ፓልመር ምን ያህል አስደናቂ ተጫዋች እንደሆነ እናውቃለን። አሲስት በማድረግ እንደዚሁም ጎሎችን በማስቆጠር የማይተካ ሚና የሚሰጥ ተጫዋች ነው። ስለዚህ ፓልመር የሱን ቦታ ቼልሲ የሱን ቦታ መሸፈን ሊከብደው ይችላል። ነገር ግን አሁን ላይ ስቲቫኦ ዊሊያንስ ጥሩ አቋም ላይ የሚገኝ በመሆኑ ምናልባትም የፓልመርን ቦታ በተወሰነ ደረጃ ይሸፍናል ተብሎ ይጠበቃል። እንግዲህ ባለፉ ጊዜያት ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ለ20 ደቂቃ ያህል ብቻ ነበረ ኮል ፓልመር እንግዲህ ለቼልሲ ግልጋሎት የሰጠው። ከዛ በኋላ ተቀይሮ መውጣቱ ይታወሳል። ከዛ በኋላ እንግዲህ በቶሎ ተመልሶ ለቼልሲ መደበኛ ግልጋሎት ይሰጣል ሲባል ነበረ። በተለይ ከቼልሲ አሁን ከኢንተርናሽናል ብሬክ በኋላ ከኖቲንግሃም ፎረስት ኦክቶበር 18 ላይ በሚደረገው ጨዋታ ላይ ይሰለፋል የሚሉ ዘገባዎች በብዛት እየወጡ ነበረና የቼልሲ ደጋፊዎችም ጥሩ ተስፋ አድርገው ነበር ፓልመር ይመለሳል በሚል። ነገር ግን አሁን እየወጡ ባሉ ዘገባዎች ያጋጠመው የብሽሽት ጉዳት እንደገና አገርሽቶበታል። ስለዚህ ህዳር መጨረሻ አካባቢ ነው ፓልመር ወደ ሜዳ ሊመለስ የሚለው እንግዲህ ትልቁ ዜና ነው። ስለዚህ ቀጣይ ቼልሲ በተከታታይ በሚያደርጋቸው ምናልባትም በትንሹ 4 እና 5 ጨዋታዎች ላይ ፓልመር የማይሰለፍ ይሆናል። ስቲቫኦ ዊሊያንስ የፓልመርን ቦታ ሸፍኖ የሚጫወት ይሆናል። ሌላው እንግዲህ አቾምፖንግን እንመልከት። እንግዲህ አቾምፖንግ ከሊቨርፑል ላይ በነበረው ጨዋታ ላይ ከባዳሽሊ ጋር በመጣመር ምን ያህል ጥሩ እንቅስቃሴ ሲያሳይ እንደነበር የምናውቀው ነው። የሴንተር የመሃል ተከላካይ ነው አቾምፖንግ እና ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። በፕሪሚየር ሊጉ እስካሁን 2 ጊዜ ነው መሰለፍ የቻለው አቾምፖንግ። በተለይ ከሊቨርፑል ጋር በነበረው ጨዋታ ላይ ያደርገው የነበረው እንቅስቃሴ አስገራሚ ነበረ። ነገር ግን ባጋጠመው እንደዚሁ ጉዳት ተቀይሮ መውጣቱ እናስታውሳለን። ነገር ግን አሁን ላይ በጥሩ የማገገም ሂደት ላይ የሚገኝ በመሆኑ ቼልሲ ኖቬምበር 18 ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ላይ የመሰለፍ እድል እንዳለው ነው እየተነገረ ያለው። አሁን ላይ ኢንተርናሽናል ብሬክ በመሆኑ ጥሩ እረፍት ያገኛል። ስለዚህ ለእንግሊዝ ብሔራዊ ቡድንም የልምምድ
ልምምድ እንዳደረገ ነው እየተነገረ የሚገኘው። በቋሚነት የማይሰለፍ ነው የሚሆነው ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ማለት ነው ልምምድ ማድረግ መጀመሩ ተገልጿል። ነገር ግን አይሰለፍም በዛ ከእንግሊዝ ብሔራዊ ቡድን ጋር በሚኖረው ጨዋታ ላይ። ስለዚህ ኦክቶበር 18 ቼልሲ ከኖቲንግሃም ፎረስት በሚያደርገው ጨዋታ ላይ ደህና እረፍት ስለሚኖረው በዛ ጨዋታ ላይ የመሰለፍ እድል ይኖረዋል ተብሏል። ስለዚህ የጉዳት መጠኑ ዝቅተኛ መሆኑን ነው የተገለጸው። ሌላው ባዲ አሽሊ ነው የምንመለከተው። እንግዲህ ባዲ አሽሊ ወደ ሜዳ የተመለሰው ከበርካታ ጊዜያት የጉዳት በኋላ ነው። ከ94 ቀናት በኋላ ነበረ እንግዲህ የተሰለፈው ባዲ አሽሊ። እሱም እንደዚሁ ጉዳት አጋጥሞት መቀየሩ እናስታውሳለን። እሱም እንደዚሁ አሁን ላይ በጥሩ ሁኔታ የሚገኝ በመሆኑ ኦክቶበር 18 ከኖቲንግሃም ፎረስት ጋር ቼልሲ በሚያደርገው የፕሪሚየር ሊግ ጨዋታ ላይ ይሰለፋል ተብሎ ተገልጿል እና አቾምፖንግ እንደዚሁም ደግሞ ባዲ አሽሊም ቀጣይ ከኢንተርናሽናል ብሬክ በኋላ ቼልሲ የመጀመሪያ ጨዋታውን ከኖቲንግሃም ፎረስት በሚያደርገው ጨዋታ ላይ ቼልሲ እነዚህን ተጫዋቾች ግልጋሎት ያገኛል ማለት ነው። ይህም ለቼልሲ መልካም የሚባል ዜና ነው። ሌላው ደግሞ እንደዚሁ ሳንቶስ እንደዚሁ ጉዳት ላይ ከቼልሲ ከቤኔፊካ ባደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ እንግዲህ በጉዳት እንዳጋጠመው እናስታውሳለን እና አሁን ላይ በጥሩ ሁኔታ ላይ ይገኛል። ለብራዚል ብሔራዊ ቡድንም አልተጠራም በጉዳት ምክንያት። ስለዚህ አሁን ጥሩ ረፍት ላይ የሚገኝ በመሆኑ እሱም እንደዚሁ ኦክቶበር 18 ቼልሲ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ላይ ይሰለፋል ተብሎ ተነግሯል። ይሄም ለቼልሲ መልካም የሚባል ነው። እንግዲህ በአጠቃላይ አሁን ላይ ፓልመር ግልጋሎቱን አናገኝም። በርካታ ጨዋታዎች ሊያመልጡት ይችላሉ። ነገር ግን አቾምፖንግ፣ ባዲ አሽሌ እንደዚሁም ደግሞ ሳንቶስ በቅርቡ አገግመው ለቼልሲ ግልጋሎት ይሰጣሉ ተብሎ ይጠበቃል። ሌላው የምንመለከተው የስቲቫኦ ዊሊያን ጉዳይ ነው። እንግዲህ ስቲቫኦ ዊሊያን የሚገርም ተጫዋች እየሆነ ነው። ባለፈው ከሊቨርፑል በነበረው ጨዋታ ላይ ያሳየው ድንቅ እንቅስቃሴ የምናስታውሰው ነው። ብዙዎች እያደነቁት የሚገኙ ተጫዋች ነው። አሁን ላይ እንግዲህ ለብራዚል ብሔራዊ ቡድን ተጠርቶ ነበረ። ከዛ በኋላ ከደቡብ ኮሪያ ጋር ባደረገው የወዳጅነት ጨዋታ ላይ እንግዲህ አስገራሚ እንቅስቃሴ ሲያደርግ ነበረ። 2 ጎሎቹንም እንግዲህ በዚህ እድሜው በማስቆጠር ለብራዚል ታሪክ መስራት ጀምሯል። እንግዲህ ከደቡብ ኮሪያ ጋር ባደረገው ጨዋታ ብራዚል 5-0 ነው ደቡብ ኮሪያን እንግዲህ ማሸነፍ የቻለችው። በዚህ ጨዋታ ላይ ስቲቫኦ 13ኛው ደቂቃ ላይ የመጀመሪያውን ጎል አስቆጠረ። ከዛ በኋላ 47ኛው ደቂቃ ላይ እንደዚሁ ጎሎችን ማስቆጠር ችሏል እና ይሄ ልጅ አሁን ላይ በጥሩ እንቅስቃሴ ፐርፎርማንስ ላይ ይገኛል። ሌሎቹን ቀሪ ጎሎቹን እነ ሮድሪጎ እና ጁኒየር እንደዚሁ ጎሎችን ለብራዚል ብሔራዊ ቡድን አስቆጥሯል። እንግዲህ ይህ ገና የ19 ዓመት ያልሞላው ተጫዋች 2 ጎሎችን ለብራዚል ብሔራዊ ቡድን ለዋናው ብሔራዊ ቡድን እንግዲህ በማስቆጠር ታሪክ መስራቱን እየቀጠለ ነው። እንግዲህ የዚህ ልጅ ብቃት አስገራሚ ነው። አሁን ላይ ከእለት ወደ እለት ብቃቱን እያሻሻለ በመልካም እንቅስቃሴ ላይ ይገኛል። ቼልሲ ትልቅ ተስፋ ያደረገበት ተጫዋች ነው። ለሀገሩ ብራዚልም እንደዚሁ ባለፈውም ጎል ማስቆጠሩ ከቺሊ ጋር በነበረው ጨዋታ ላይ ጎል ማስቆጠሩ ይታወቃል። አሁንም 2 ጎሎችን በማስቆጠር እንግዲህ በጣም ምርጥ ተጫዋች መሆኑን እያስመሰከረ ነው። ለቼልሲ ትልቅ ተስፋ የሚሰጥ ተጫዋች ነው። እንግዲህ ቼልሲ በአውሮፓ ሻምፒየንስ ሊግ ላይ ይሳተፋል። በፕሪሚየር ሊጉ እንደዚሁም በካራባኦ ካፕ፣ በኤፍኤ ካፕ በርካታ ውድድሮች አሉበትና የስቲቫኦ ዊሊያንስ በዚህ ደረጃ ብቃቱ ከፍ ማለቱ ለቼልሲ የእውነት በጣም ምርጥ ታይም ነው ማለት ይቻላል። ከቼልሲ ጋር በርካታ ስኬቶችን ያስመዘግባል ተብሎ የሚጠበቅ ተጫዋች ነው ስቲቫኦ ዊሊያንስ። ስለዚህ ባለፈው በሊቨርፑል በነበረው ጨዋታ ላይ ጎል አስቆጠረ። በርካታ ጎል እድሎችን ሲፈጥር ተመልክተናል። አሁን ላይም እንደዚሁ በሀገሩም እንደዚሁ 2 ጎሎችን በማስቆጠር አስደናቂ ብቃቱን አጠናክሮ ቀጥሏል ስቲቫኦ ዊሊያን። የስቲቫኦ ዊሊያንን ብቃት የተመለከቱ የብራዚል የስራ ኃላፊዎች የስቲቫኦ ዊሊያንን የብቃት ሁኔታ የተመለከቱ የሪያል ማድሪድ የስራ ኃላፊዎች የሪያል ማድሪዱ ፕሬዚዳንት
መልማዮችን የማድሪድ መልማዮችን እንዳባረሯቸው ነው እየተዘገበ የሚገኘው። ምክንያታቸው ደግሞ ኢስቲቫኦ ዊሊያን ነው። ምንድነው ኢስቲቫኦ ዊሊያን የሚያደርገው ነው? አሁን ላይ አስገራሚ እንቅስቃሴ ከተመለከቱ በኋላ ወደ ብራዚል ተልከው የነበሩ የሪያል ማድሪድ መልማዮች ኢስቲቫኦን ከማስፈረም ይልቅ ማን ነው ምርጫቸው ያደረጉት የነበረው? ኤድሪክን ነበርና አሁን ላይ ኤድሪክ ያን ያህል አይደለም። ኢስቲቫኦ ዊሊያን ደግሞ እያሳየው ያለው ብቃት አስገራሚ ነውና የሪያል ማድሪዱ ፕሬዚዳንት ይህን ከተመለከቱ በኋላ እነዚህ መልማዮቼ ጥሩ ተመልካቾች አይደሉም፣ ኢስቲቫኦን ማስፈረም ነበረባቸው በማለት እንዳሰናበቷቸው ነው እየወጡ ያሉ ዘገባዎች የሚያመለክቱት። እንግዲህ የብራዚል ተጫዋቾች የሪያል ማድሪድ መልማዮች ወደ ብራዚል ካቀኑ በኋላ ኤድሪክን ሲመለከቱ በሰውነትም ከኢስቲቫኦ ትንሽ ገዘፍ ይላልና ያንን በመመልከት ነበረ ቀዳሚ ምርጫቸው ኤድሪክን አድርገው ኢስቲቫኦን ችላ ሊሉት ችሏል። ቼልሲን ይህን አጋጣሚ በመጠቀም እንግዲህ ኢስቲቫኦ ዊሊያንን የግሉ ማድረግ ችሏል እና በዚህም የተበሳጩት የሪያል ማድሪዱ ፕሬዚዳንት መልማዮቻቸውን እንዳባረሯቸው ነው እየተነገረ የሚገኘው። ይህ የሚያሳየው እንግዲህ ኢስቲቫኦ ዊሊያንስ ምን ያህል አስደናቂ ተጫዋች እንደሆነና የብዙ ሰዎች አይን እያረፈበት እንደሆነ ነው የሚያመለክተው። እንግዲህ ብራዚል የሪያል ማድሪድ ኮከቦችን በመሰብሰብ ይታወቃልና ይሄ ልጁንም እንግዲህ ከዚህ በኋላ የሚያደርገውን እንቅስቃሴ ተመልክቶ ምናልባት ለማስፈረም ለማስኮብለል ጥረት አያደርጉም ማለት አይቻልም። ቼልሲ ይህን ልጅን ይለቋል የሚለውም ነገር ደግሞ እንደዚሁ ሌላ ጥያቄ ነውና ኢስቲቫኦ ዊሊያን በብዙ የሚጠበቅ ከዚህ በኋላ ብዙዎች በጉጉት የሚመለከቱት ምናልባትም ለወደፊቱ ከሜሲና ከኔማር ጋር ሊነጻጸር የሚችል ምርጥ ተጫዋች ነው ብሎ መናገር ይቻላል። ለዛሬው ቼልሲን የተመለከቱ የያስኳቸው ዘገባዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጠይቃለሁ። አመሰግናለሁ።